በስተመጨረሻም ብሩክና መድብል ተገናኙ። መድብል ብሩክ የታሰረበት ቦታ ቀጥታ ሄደ። ብሩክ መድብልን ሲያየው በጣም ደነገጠ። ምክንያቱም የመድብል እዚህ መገኘት መድብልን ከባድ ችግር ውስጥ እንደሚያስገባው እርግጠኛ ነው። ለመሆኑም መድብል ከዚህ ቦታ በሰላም ወጣ ወይስ አልወጣም? እንደዚሁ ብሩክንስ ባሰበው መልኩ ይዞት ወጥቷል ወይስ አልተሳካለትም? የሚለውን ጠቅላላ መረጃ ይዤላችሁ መጥቻለሁ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። መድብል ከዝና ላይ ከባድ እርምጃ ከወሰደበት በኋላ አንገቱን አንቆ በፍጹም ብሩክ ያለበትን ቦታ ካልነገርከኝ ፈጽሞ ልለቅህ አልችልም በማለት ሲናገር፣ ዝና በመጨረሻም ጊዜ መድብልን የሚፈልገውን ነገር ነግሮታል። እሱም ብሩክ ያለበትን ቢሆንም ብሩክ ያለበትን ቦታ ቀጥታ ሳይሆን የነገረው ከአሁን በፊት ካሌብና ዝና በተነጋገሩበት መሰረት ዝናን ሲመክረው ነበረ የሆነ ጊዜ። እሱን እንደሚታወቀው ያንን ቦታ ጠቁመው ከዛ ቦታ ግን ሊያመልጠን አይችልም ብለው ቢመክሩትም መድብል በእነሱ ወጥመድ ሊገባላቸው አልቻለም። ለመድብል የተሰጠው አድራሻ ሌላ ነበረ። የመድብል እዚህ ቦታ ለመድረስ የበቃው በተላከለት አድራሻ ምክንያት ሳይሆን ጓደኞቹ ባደረጉለት የምክር እገዛ ነው። መድብል ብሩክ ያለበት ቦታ ተብሎ የተሰጠው አድራሻ አለ። እንደዚሁም ደግሞ ብሩክ አለ ብሎ የተናገረው ዝና በመጨረሻ ላይ ብሩክ እዚህ ቦታ ነው፣ ብሩክን ማግኘት ከፈለክ እንደዚህ ቦታ መሄድ አለብህ ብሎ ነግሮት ነበረ። ያንን የነገረውን አድራሻና ቤት ብሩክ አለ ተብሎ የተላከለት አድራሻ፣ ምክንያቱም መድብል ከቅድስት ጋር እየተወያየ ሳለ በብሩክ ቤት ውስጥ የተላከለት አድራሻ በቴክስት ነበረ። በቴክስት ስላችሁ በወረቀት ከቅድስት ጋር እየተነጋገሩ ሳለ በምሳሌ እንደዚሁም ደግሞ ምሳሌ ትምህርት ቤት ስትሄድ የተለያዩ ጥያቄዎች እንደምታስተናግድ፣ ጓደኞቿም ስለ አባቷ ስለ ብሩክ ብዙ ጥያቄ እየጠየቋት እንደሆነ ተናግራለች። ለቅድስት ጠይቃት ነበረ። አሁን ላይ ቅድስት ምሳሌን ለማየት ሁሉ እየፈራሁ ነው፣ ጥያቄዎቿ ከቀን ወደ ቀን እየጨመሩ እንደዚሁም ደግሞ በጣም እየተሰላቸች መታለች። ቢያንስ ደህና ከሆነ ለምን አይደውልልኝም ሁሉ እያለች ነው እያለች እየነገረችው ነበረ ለመድብል። ለተወሰነ ጊዜ ነው ብሩክ ይገኛል ብሎም እያናገራት ሳለ ነበረ የበር ድምጽ የሰሙት። ሰው እየመጣ ስለመሰላቸው መድብል ተነስቶ በሩን ሲከፍት ምንም አይነት ሰው የለም። ምንም አይነት ሰው ከሌለ ብሎ ሊዘጋው ሲል በር ላይ የተጣለውን ወረቀት ያገኛል። በር ላይ የተጣለው ወረቀት ሲያየው በጣም ተደናግጧል። ወንድምህን ለማግኘት ከፈለክ በእንደዚህ አይነት አድራሻ እንድትመጣ ነበረ የተባለው። መድብል የብሩክን አድራሻ ለማወቅና እነሱንም ለመጠየቅ ስራ ፈቶ አያውቅም። ነገር ግን ፈጽሞ እየተሳካለት አልነበረም። እርግጥ አሁን ላይ ዝና ቢናገርም ምናልባት ጨንቆት ከዛን ጭንቀት ለመውጣት ብቻ ብሎ የተጠቀመበት ሲስተም ሊሆን ይችላል። ምናልባት እዛ ቦታ ብሩክ ላይኖር ይችላል ብሎ ያንን እያሰበ ነበረ ወደ ቤት የሄደው። ቤትም እንደደረሰ ከቅድስት ጋር እያደረገ ባለው ንግግር ያንን ነገር ችላ ብሎ፣ ምክንያቱም አሁን ላይ እዚህ ቦታ ነው ብለው ቢነግሩን ለራሱ መድብል ሰፍ ብሎ እዛ ቦታ መሄድ አይፈልግም። ምን ያህል ርቀት የሄዱ ሰዎች እንደሆኑ በዚህ ነገር ላይ ምን ያህል በሙያቸው የተካኑ እንደሆነ መረጃዎችን ለማጥፋት መረጃዎችን ለመደበቅ ምን ያህል ስራ ሰርተው ያለፉ እንደሆኑ ስለሚያውቃቸው በዚህን ልክ በቀላሉ ሊነግሩኝ አይችሉም። የሆነ ከኔ የሚፈልጉት ነገር አለ ወይም ደግሞ ወደዛ ቦታ እንደሄድላቸው የሚፈልጉት ነገር አለ ብሎ ስላሰበ ቀጥታ ዝና በነገረው አድራሻም አልሄደም፣ ወደ ቤት ነው የሄደው። ቤት ሄዶ ደግሞ ከቅድስት ጋር ንግግር እያደረገ በነበረበት ወቅት በር ላይ ወረቀቱን ጥለውለት አግኝቷል።
ሁለቱም የወረቀቱ ላይ ያለው አድራሻና ዝና የተናገረው አድራሻ የተለያየ ነበር። መድብል ከዚህ የተረዳው ነገር እርግጥ ሁለቱም የነ ካሌብ አድራሻዎች ቢሆኑም ከሁለቱም ግን ብሩክ እዛ ሊገኝ እንደማይችል እርግጠኛ ሆኗል። ከአሁን በፊት እስር ቤት አብረውት የታሰሩ ባልደረቦቹ ጋር ደውሎ ነበረ ይህንን ነገር ያማከራቸው። ወንድሜ ከ2 ወር በፊት ታግቶብኛል፣ የት እንዳለ አድራሻውን አላውቅም። እሱን ለማፈላለግ ያልሞከርኩት ሙከራ የለም። አጋቾቹንም በአካል ጭምር አግኝቼ ብጠይቃቸው ፈጽመው ሊነግሩኝ አልፈለጉም። ከእለታት አንድ ቀን እንደ አጋጣሚ ትላንት አድራሻ ቤት ድረስ ላኩልኝ ብሎ ሲጠይቃቸው ጓደኞቹም በዚህ ነገር ላይ ግራ በመጋባት እነሱ ቀላል ሰዎች እንዳይመስሉህ ከምታውቃቸው በላይ በጣም ከባድ ሰዎች እና ብዙ ሰዎች በየቦታው ሰው ያላቸው ሰዎች ናቸው በማለት መድብልን ሲመክሩት ነበረ። ይሁን እንጂ ግዴታ በዚህ ዙሪያ ላይ ተገናኝተን መነጋገር አለብን እንጂ በስልክ የምናወራው ነገር አይደለም በማለትም ተነጋግረው በአካል ለመገናኘት ወስነው በአካል ተገናኝተዋል። መድብልም በዚህ ዙሪያ ላይ ምክር ይፈልግ ስለነበር ለሞገስም ነግሮታል። እቤት ድረስ እንዴት አድራሻቸውን ሊልኩልህ ይችላሉ በማለት ለመድብል ምክር ሰጥቷል ሞገስም። ምክንያቱም ከቅርብ ጊዜ ጀምሮ ሞገስ ከዝና ጋር ቅርብ የተባለ ግንኙነት እያሳየ ይገኛል። ምክንያቱም በፊት ገና በርቀት ሲያየው የሚፈራውና በርቀት የሚሸሸው ሞገስ አሁን ላይ ግን በመድብል ጀርባ እየሆነም ቢሆን ነገሮችን ፊት ለፊት እየተጋፈጠ ነው ያለው። እርግጥ ሞገስ ለነገሮች ፊት ለፊት መጋፈጥን ሳይሆን መፍትሄ ማፈላለግ ላይ ነው ብዙ ጊዜ የሚያተኩረው። ከአሁን በፊትም መድብልና ዝና በተጋጩ ጊዜ፣ በተለይ ደግሞ መድብል ተመቶ በወደቀ ጊዜ የሞገስ መሸሽ፣ ወደኋላ መሸሽ ለሁለታቸው መፍትሄ ሆኗል። ያኔ ሞገስ ቢያዝ ኖሮ ዝና በጣም ይመታው ነበር፣ ሁለታቸውም ይወድቁ ነበር። በዛን ወቅት ደግሞ ማህሌት ምናልባት ልትጎዳቸው ትችላለች። ምንም መድብል ተነስቶ ዝናን መልሶ ቢመታውም መድብልን ከጀርባ በድንጋይ ልትመታው ስትል እየተደበቀው ሞገስ በድንገት መጥቶ ማህሌትን ያንን ድንጋይ አስጥሏታል። ስለዚህ አንዳንዴ ከፊት ለፊት ከመጋፈጥ ይልቅ አንዳንድ መፍትሄዎችን በመፍትሄ መራመዱ የተሻለ ውጤት ያመጣል ብለን ተስፋ እናደርጋለን። እንደነገርኳቸው ዛሬ ለመጀመሪያ ጊዜ መድብልና ብሩክ ተገናኝተው በአካል ተነጋግረው ነበረ። ምሳሌም መድብልና ብሩክ ሲመጡ፣ በተለይ ደግሞ ወደ ቤት ከመጡ በኋላ ለአባቷ ያላት አመለካከት በጣም ተቀይሮ ነው ያገኛት። ምክንያቱም ምሳሌ ከአሁን በፊት አባቴ በጣም ይወደኛል፣ አባቴ ለእኔ ምንም ነገር ያደርጋል፣ አባቴ ከኔ አንድ ቀን ተለይቶ አይውልም አያድርም ብላ ስለምትገምት አሁን ላይ ብሩክ ለረዥም ጊዜያት ለምሳሌ ሳይደውል፣ እንደዚሁም ደግሞ ከውጭ መጣ ተብሎ እሷ ያሰበችው ከውጭ እንደመጣ ነው እና ከውጭ መጣ ተብሎ ሲመጣም ለምሳሌ ምንም እንዳላመጣላት እና እስከዛሬም ምንም እንዳልደወልላት ስታይ ምሳሌ በጣም በብሩክ ላይ ተናዳለች። ይሁን እንጂ ብሩክ በሰላም ወደ ቤት በመመለሱ ደስተኛ ብትሆንም ነገር ግን አባቴ ተለውጦብኛል የሚል ግምትም አይተንባታል። በዚህ ዙሪያ ላይ ዝና በዛ ቦታ ሆኖ ምናልባት ባልደረቦቹ በሰላም ላይ ያኖሩን ይችላሉ እያሉ ሞገስና መድብል እየተወያዩ ይገኛሉ። እርግጥ የዝና ሰዎች ብዙ ቢሆኑም አሁን ላይ ግን ስጋታችን ኤፍራታ ናት በማለትም ተናግሯል ሞገስ። ምክንያቱም ኤፍራታ ገንዘብ ካገኘች ምንም ነገር ታደርጋለች፣ ራሷንም ቢሆን ገንዘብ ከሰጧት የምትሸጥ እኮ ነው የምትመስለው በማለት ሲናገር ነበር። በዚህ ነገር ላይ መድብልም ልክ ነህ፣ ኤፍራታ እንዳደረጓት ትሆናለች፣ ገንዘብ ብቻ ስጣት እንጂ ምንም ታማኝ ብለህ የምትይዛት ሰው አይደለችም። መድብልን በማስከተል ኤፍራታ ፈጽሞ አንድ ሰው ሊያምናት የሚገባ ሴት አይደለችም። ይገርምሃል፣ እኔ ለሷ ጥሩ ግምትና ጥሩ ቦታ ነበረኝ
ምናልባትም ከእስር ቤት ከወጣሁ በኋላ ተስፋ አድርጌባት ነበር። የልጆቼ እናት ትሆናለች ብዬ እኔም የመኖር ተስፋ እንዲኖረኝ አድርጋኝ ነበር። ብዙ ነገሯ በጣም ደስ ይለኝ ነበር። አሁን ላይ ግን ፈጽሞ ላያት ነው የጠላዋት በማለት ተናግሯል። እንደዚሁም ወደ ቤት ጠርታው መድኃኒት ልታጠጣው ከዝና ጋር እንደተነጋገረች እና በዚህ ነገር ላይ ደግሞ ይህን ካላደረግሽ እገልሻለሁ እንዳላትም ሁሉን ነገር ለሞገስ ይነግረዋል። እኔ እኮ ካሁን በፊትም ኤፍራታን ተጠንቀቃት ብዬ ነበር። ኤፍራታ ምንም ነገር ካደረጉላት የማይታሰበውን ነገር ሁሉ ታደርጋለች በማለት ነበረ የመለሰለት። አዎ እውነት ነው። ሞገስ ካሁን በፊት ለመድብል ኤፍራታን ብትጠነቀቃት ይሻላል፣ ገንዘብ ካገኘች ምንም ታደርጋለች ብሎ ሲመክረው ነበረ። ነገር ግን በወቅቱ መድብል ለኤፍራታ ትንሽም ቢሆን ቦታ ስለነበረው ልጅቱ ግን የሆነ ደስ የሚል ነገር አላት በማለት ተናግሮ ነበር። ማንን ነው ያልከው? ኤፍራታን ነው በማለት ጠይቆት በወቅቱ አዎ የሆነ ነገሯ በጣም ደስ ትላለች በማለት ሲመልስለት ነበር። ምነው ፍቅር ያዘህ እንዴ ብሎ ሲጠይቀውም እሱ እንኳ አይደለም፣ ነገር ግን መድብል በዚህ በኤፍራታ ክህደት ልቦ ስለቆረጠ ካሁን በኋላ ከኤፍራታ የሚጠብቀው ነገር ምናልባትም በዝና ዙሪያ ላይ ማህሌት የምታውቀው ነገር ካለ ነው። ማህሌት ዝና እንደታገተ አታውቅም ነበር። ነገር ግን መድብል እንደሞተ ነበረ የሰማቸው። መድብል እንደሞተ ስትሰማ ማህሌት በጣም ተደስታ ስትጨፍር ሁሉ ታይታለች። ከአሁን በኋላ ጠላት የለኝም፣ ጠላቶቼ አለቁ፣ ዝና እኮ ይችላል በማለት ሁሉ ዝናን ከፍ ከፍ ስታደርግ ተገኝታለች። ነገር ግን እውነታው በተቃራኒው ሆኖ ሳለ ዝና በስተ መጨረሻ የመጨረሻ ትንፋሼ ናት ብሎ ፈርቶ ነው መሰለኝ ብሩክ ያለበትን ቦታ ለመጠቆም ቢሞክርም ብሩክ የተገኘው ግን ሌላ ቦታ ነው። እንደነገርኳቸው መግቢያው ላይ ብሩክ ያለበትን ቦታ ቀጥታ ሊያገኘው የቻለው መድብል በጓደኞቹ ባደረጉት እገዛ ነው። በአካል ተገናኝተን መነጋገር አለብን በዚህ ጉዳይ ላይ ባሉት መሰረት በአካል ተገናኝተው ሲነጋገሩ ነበረ። ዝናም የሰጠው አድራሻ እንደዚሁ በር ድረስ የመጣው በወረቀት የተጻፈው አድራሻ ሁለቱም የነ ካሌብ አድራሻዎች እንደሆኑና እዚህ ቦታ ላይ ግን ምናልባት ሊያኖሯቸው አይችሉም። በተደጋጋሚ ብዙ ጊዜ ሰው የሚያቆዩበት ቦታ ሌላ ቦታ አለ በማለት ብሩክ ሊገኝ የሚችለው እዛ ቦታ ነው ብለው በጠቆሙት መሰረት ሄዶ ነው ያገኘው። ምክንያቱም ቀጥታ ብሩክ ቢገኝ ኖሮ እዛ ቦታ ቢኖር ኖሮ እንደዚሁ ቀጥታ ቦታውን አይጠቆሙም። ዝናም የጠቆመው ቦታ ካሌብም በመልእክት ያስቀመጠው ቦታ የተለያየ ቢሆንም ከአሁን በፊት ከነሱ ጋር ለረዥም ዓመታት አብረን ስንሰራ ስለቆየን እንደነዚህ አይነት ቦታዎች ላይ ሰው አያቆዩም። ቢያቆዩ 2 ቀን ነው። ከዚህ በኋላ ደግሞ ወደ ሌላ ቦታ ነው የሚወስዷቸው። በተደጋጋሚ ብዙ ጊዜ እስከ ዓመት ድረስ ቆይተናል ብለው የሚናገሩት እንደዚህ አይነት ቦታ ነው ብለው ሌላ አድራሻ ሰጥተውት የካሌብ ሰዎች ደግሞ መድብል አድራሻው ስለተላከለት ወንድሙን ፍለጋ እዚህ ስለሚመጣ በማለት የራሱን ሰዎች አዘጋጅቶ መድብል እዛ ቦታ ሲገኝ እንዲያግቱትና እሱ ላይ ከባድ እርምጃ እንዲወሰድ። ምክንያቱ ምንድን ነው? መድብል ማወቅ የሌለበትን ምስጢር አውቋል። ምናልባትም ለወደፊት ለስራችን ያሰጋናል፣ እሱ በህይወት መኖሩ ለእኛ ስኬት አደጋ ነው በማለት መድብል እንዲወገድ ነበር ያዘዙት። ካሌብም የሚያውቃቸውን ሰዎች ሁሉ የእሱ የሆኑትን ሰዎች ሁሉ ወደዛ ቦታ በመላክ ሌሎች ቦታዎቻችን ያን ያክል ጥበቃ ለዛሬ አያስፈልጋቸውም፣ ሁላችሁም ተሰባስባችሁ እዛ የተጠቀሰላቸውን ቦታ ነው መጠበቅ። መድብል በእርግጠኝነት እዚህ ይመጣል፣ እዚህ እንደመጣ ግን ሊያመልጠን ፈጽሞ አይገባም በማለት በማስጠንቀቅ ወደዛ ቦታ ሸኝቷቸዋል። መድብል ብሩክን በግላጭ ያገኘውም በዚህን አማካኝነት ነው። የካሌብ ሰዎች ሙሉ ለሙሉ በሚባል መልኩ ወደ ሌላ አድራሻ ለመድብል ወደ ተላከው አድራሻ ማለት ነው። ነገር ግን መድብል እዛ ቦታ ሳይሄድ ሌላ ቦታ ነው የሄደው። ባሉት መሰረትም ደግሞ ብሩክን እዛ አግኝቶታል።
ብሩክ እዛ ቦታ በነበረበት ጊዜ ወንድሙ ወደዚህ ስለሚመጣ ወንድሙ በፍጹም በህይወት መትረፍ የለበትም የሚል የስልክ ጥሪም ሲያዳምጥ ነበረ። ወንድሙ ብለው የሚያናግሩት ስለ ብሩክ መሆኑን ብዙም አልጠረጠረም ነበር። ምናልባትም ሞገስ ሊመጣ ይችል ይሆን እንዴ የሚል ግምት ቢኖረውም ሞገስ ድፍረት ኑሮት እዚህ ድረስ አይመጣም ብሎ እያሰበ ነበር። ምክንያቱም ወንድሙ መድብል ደግሞ ብሩክ እስከሚያውቀው ድረስ እስር ቤት ውስጥ እስከሆነ ሆኖ እስካለ ድረስ እንዴት እኔ ጋር ይመጣል ብሎም ራሱን ነጻ አድርጎ ነበረ ስልኩን እያዳመጠ የነበረው። ወንድሜ እዚህ ድረስ አይመጣም ምክንያቱም እስር ቤት ነው ያለው ብሎ ሀሳቡን ጥሎ እንትን ቢልም ስሙን ሲጠቅሱበት ግን በጣም ደንግጧል። ከመቼው ከእስር ቤት ወጥቶ ነው ወደ እኔ የሚመጣው? እንዴትስ ሊመጣ ቻለ? የሚለውን ነገር በጣም ጥያቄ ሆኖበት ነበር። ወደዚህ ቦታ እንደደረሰ ከባድ እርምጃ ይወሰድበታል፣ ማምለጥም የለበትም በማለት ሲሳሳቁ ነበረ ያዳመጠው ብሩክ። ከዛም ቦታ ወጥቶ ወይም ለወንድሙ ደውሎ ወደዛ ቦታ አትሄድ ማለትም አይችልም። ምክንያቱም ስልኩንም ሁሉንም ነገር በእነሱ ቁጥጥር ውስጥ ስለሆነ ብሩክ በጆሮ ከማዳመጥ እና ከመናደድ ውጪ ምንም የሚወስደው እርምጃ አልነበረም በወቅቱ። ነገር ግን ወንድሙን እያጠመዱበት እንደሆነ፣ ወንድሙንም ሊያጠፉት እያቀዱ እንደሆነ ነበረ እየሰማ ያለው። እሱ እንደዚህ አይነት ሁኔታ ውስጥ ሆኖ ወንድሙ ደግሞ ሌላ ችግር ውስጥ ገባ ማለት ምሳሌም ሰው አጣች ማለት ነው። ይሄን በማሰብ ነው ቤቱን በምሳሌ ስም አድርጎ ተወካይ መድብልን ያደረገው። መድብል ከእስር ቤት ሲወጣ በሁሉ ነገር ለልጄ እንደ አባት ይሆንላታል ብሎም ግምት ስለነበረው አሁን ላይ በራሱ ተስፋ ቆርጦ ለልጁ ደስታ፣ ለልጁ መኖር፣ ለልጁ ህይወት የራሱን ህይወት ለመሰዋት ዝግጁ የሆነው ብሩክ አሁን ላይ ወንድሙ ከባድ የማይወጣው ችግር ውስጥ ሲገባ እያዳመጠ፣ እንደዚሁም ምሳሌ ልጁ ያለምንም ሰው ልትቀርበት እንደሆነ እየተሰማው በጣም አዝኖ ነበረ የተቀመጠው። ይሁን እንጂ ለመድብል የተሰጠው አድራሻ ሌላ በመሆኑ መድብልና ብሩክ ከዚህ ቦታ በሰላም ለመውጣት ችለዋል። በስልክ የነበረውን ቆይታ ብሩክ እያንዳንዱ ሲያዳምጥ ስለነበረ መድብልን በር ላይ ሲያየው በጣም ነው የደነገጠው። ባሰቡት መሰረት ሄደላቸው፣ እቅዳቸው ተሳካላቸው። ካሁን በኋላ ወንድሜንም እኔንም ሊያጠፉን ነው በማለት በጣም ተደናግጦ ነበር። መድብል ደግሞ በቂ የሆነ ዝግጅት አድርጎ ነው የመጣው። እርግጥ ብዙ ሰዎችን ባያስከትልም ወንድሙን ሳያገኝና ከዛ ቦታ ወንድሙን ሳያወጣ ራሱ ምንም አይነት ችግር እንዳይደርስበት አድርጎ ይሄን ነገር የሚያደርጉት ሰዎች ላይ ሁሉ እርምጃ ለመውሰድ በቂ ዝግጅት አድርጎ ነበር የመጣው። ካሌብ ሆን ብሎ ያንን ቦታ እየላከልኝ ብሎ ያቀደው ምናልባትም እዛ ቦታ በቂ ጥበቃ ቢኖርም እዚህ ደግሞ ይበልጥ ሰዎች ስለሚኖሩ ይበልጥ ጥበቃ ይደረግበታል ብሎ አቅዶ ተዘጋጅቶ ቢመጣም የካሌብ ሰዎች ሌላ ቦታ ስለተሰለፉ አሁን እዚህ ብሩክ ያለበት ቦታና መድብል የመጣበት ቦታ ላይ ግን ከሁለት ሰዎች በላይ የለም ነበረ፣ ከጠባቂ ማለት ነው። ስለዚህ በሩን ከፍቶ ብሩክን ሲያገኘው ብሩክ ቶሎ ብለህ ከዚህ ወጣ እባክህን ራስህን አድን ነበረ ለመድብል ያለው። መድብልም ፈገግ በማለት ና እቀፈኝ ወንድምህ መጥቼ ልሃለሁ እዚህ ድረስ በማለት እንዴት ደፍረው ነው የኔን ወንድም በዚህ አይነት መልኩ ሊያስሩትና ሊያግቱት የቻሉት? ወንድም የሌለው መሰላቸው እንዴ በማለትም ሲናገር በደስታም ተቃቅፈው ሰላም ሲባባሉ ታይተዋል። ከዛ በኋላ ግን እባክህን ከዚህ ቦታ ሂድ፣ እባክህን ከዚህ ቦታ ሂድ እያለ ብሩክ መድብልን በዛ ቦታ እንዲረጋጋና እንዲቆም አልፈለገም ነበር። ከሄድኩም አብረን ነው ከሞትንም ደግሞ እዚሁ አብረን እንሞታለን እንጂ ፈጽሞ ትቼህ አልሄድም በማለት መድብል ለብሩክ መልሶለታል። ይህ መሆን የለበትም፣ እኔ ፈቅጄና ወድጄ እኮ ነው እዚህ እየኖርኩ ያለሁት፣ ይህን ያደረኩት ለምሳሌ ብዬ ነው በማለት ሲናገር ነበር። ለምሳሌ ብለህ ደግሞ አሁን መሄድ አለብህ፣ ያለበለዚያ ወይኔ እዚህ ሆኜ አንተ መሄድ አለብህ፣ ምሳሌ በጣም ብዙ ጥያቄዎችን እየጠየቀች ነው በማለት ሲናገር ምሳሌ የሚለውን ነገር ሲሰማ አለቀሰ ብሩክ። ምክንያቱም
ምሳሌ ያለ እኔ ምን አይነት ህይወት እየኖረች እንደሆነ ብሎ ሲያስበው በጣም ስለከበደው ምሳሌና ብሩክ ተለያይተውም ይሄን ያክል ተራርቀውም አያውቁም ነበረ። በአሁኑ ላይ ግን የምሳሌና የብሩክ መራራቅ ብሩክ ባሰበው እስከ መጨረሻው ድረስ እንደሚራራቁ ነበር ያሰበው። ነገር ግን መድብል ብሩክን ከዚህ ቦታ ይዞት ወጥቷል። ይህም ሊሆን የቻለው በቂ ጥበቃ ስለሌለ ነው። በቂ ጥበቃ እንዳይኖር ያደረገው ደግሞ የካሌብ እቅድ ነው። የካሌብ እቅድ ሌላ ቦታ መድብል ይመጣል ተብሎ እየተጠበቀ ስላለ ሙሉ ጠባቂዎች እዛ ቦታ ሄደው ነው መድብልን እየጠበቁት ያሉት። ይሄ አድራሻ ሰው የሚያውቀው አይደለም። እንደዚሁም ደግሞ ከተለያዩ ነገሮች ራቅ ያለ ስለሆነ ወደዚህ ቦታ ማንም ሊመጣ ስለማይችል እዛ ቦታ ግን ሁላችሁም ተረባርባችሁ ያን የሚመጣውን ሰው ጉሮሮውን ይዛችሁ እኔ ጋር እንድታመጡልኝ ተብለው በታዘዙት መሰረት ጠባቂ የተባሉት ሰዎች ሁሉ እዛ ቦታ ሄደው ቆመዋል፣ እየተጠባበቁ ነው። ብሩክ ግን የሚፈልገውን ወንድሙን በግላጭ አግኝቶ በሰላም ወደ ቤት ለመሄድ ችለዋል። ብሩክ ይህንን ነገር ፈጽሞ እያመነ አይደለም። መንገድ ላይ ሆነው እንኳን መኪና ውስጥ ገብተው እንኳን ወደ ኋላ እየዞረ እያየ ነበር የመጣው። ብሩክ ላይ ሲደረጉ የነበሩ ነገሮች ሁሉ ከአቅሙና ከአይምሮ በላይ ከባድ ስለነበሩ ይህንን ነገር መቀበል አቅቶት ቤት ለመድረስ ችሏል። ቤትም ደርሶ ከምሳሌ የጠበቀውን አቀባበል አላገኘም። ምክንያቱም እንዴት ሳይደውልልኝ መጣ፣ ሳይደውልልኝ እንዴት ቆየ የሚለው ጥያቄ ሳያንስ ብሩክ ምንም ይዞ አልመጣም። ወደ ቤት ሲመጣ ምንም አይነት ስጦታ ይዞላት አልመጣም። እቃ ረስቶ ተብሎ ወደ ውጭ ሀገር ሄዶ እንዴት ከውጭ ሲመጣ የሆነ ነገር እኔን አላስታወሰኝም ማለት ነው፣ በቃ ረስቶኝ ነው ስልክም ያልደወለው ማለት ነው የሚል ጥያቄዎች በምሳሌ አይምሮ ላይ ሲመላለሱ ነበረ። ቅድስት ደስታዋ ወደር የለውም ነበር ብሩክን ስታይ። እንደዚሁም ደግሞ መድብል ይዞት እንደመጣ ስታይ በጣም ተደስታ አይኖቿ በእንባ ሞልተው ታይተዋል። ሞገስና ዳጣም በዝና ዙሪያ እየተጨዋወቱ እየተነጋገሩ ሳለ መድብል ይደውልላቸዋል። መድብልም የነገራቸው ነገር ብሩክ እቤት መጥቷል የሚል ነገር ነበረ የነገራቸው። ብሩክ ወደ ቤት መምጣቱን ፈጽሞ ያላመኑት ዳጣና ሞገስ እየሮጡ ፈጽሞ ይህ ነገር ሊሆን የሚችል አይደለም፣ መድብል በቃ የማይቻሉ ነገሮችን ሁሉ ችሎ እያሳየን ነው፣ ምን አይነት ድንቅ ሰው ነው በማለት ይመቸው መድብል እያለች ዳጣ እየሮጡ ሞገስና ዳጣ ወደ ብሩክ ቤት እየሄዱ ነበረ። ለመሆኑ እነሱስ ምን አይነት አስተያየት ይሰጣሉ የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ቪዲዮዬን ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ